እንድንጋባ ፈልጋለሁ እንደገና። አሁን ተለያይተን ነው እንደምንሆነው? የለም እኮ የኔ አንተ ለብሰህ እኔም ቤቱ ለብሼ ታገቢኛለሽ ወይ ብለህ ፈርክክ ብለህ ምናምን ነው በቃ እንደገና የምንጋባው። ምክንያቱም ብዙዎች ለእውነት ለመናገር ብዙዎች አውጥተሃል። የዛን ቆንጆ የቤት እመቤት መስለሽ ነው። ቆንጆ የቤት እመቤት መሆን አምሮኝ አንቺ የመጠበቃም ጀዋል። ሰላም እንግዲህ ተመልካቾቼ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። እስኪ ዛሬ ደግሞ ናቲ ማለት ነው ላጨናንቀው አስቤያለሁ። ጭንቅልቅ አደርገዋለሁ። ሰርግ ዛሬ በቃ ሰርግ ደግሰን በሬ ታርዶ ምናምን በቃ እንደገና ማግባት አለብኝ መጋባት አለብኝ ምናምን ዋለ። ድንገት ነበረ እሱ ሆቴል ደግሶ ምናምን ሳላቅ ሰርፕራይዝ አድርጎኝ የነበረው ቃል በስታልቅ ማለት ነው። አሁን ግን በቃ ቤተሰቦችን በሙሉ ጠርቼ በቃ በሬ ታርዶ ምናምን በቃ ሰርግ ማድረግ አለብን ብዬ ጭንቅልቅ አደርገዋለሁ። እስኪ ምን እንደሚደም እናያለን። አሁን የለም ያው እንግዲህ ምሳ በመጣ ሰዓት ሁሌ ማለት ነው ተንኮል ነው በቃ እያሳቆጠት ያለሁት እና እስኪ ምሳ ሰዓት እየደረሰ ነው ይመጣና አሁን ሲመጣ እኔ እንጃ ጭንቅልቅ ነው የማደርገው። የምር ድል ያለ ሰርግ ተደግሶ እንደገና በቃ መጋባት አለብን ምናምን ነው ብሎ እና ወጥቼ ላይክ ሼር ሰብስክራይብ ያደርጋችሁ እስኪ አበረታቱን። እና ችግር አለው በቃ ይሄ አይከፈልበትም፣ ምንም ችግር የለም። ላይክ ከማድረግ ምንም አይከብድም። ኮመንትን መጻፍ የመሰላችሁን አስተያየት መጻፍ ይቻላል። ሰብስክራይብም አድርጉ ከቻላችሁ ሼር ብታደርጉ ደስ ይለኛል። እና ይመቻችሁ። ሲመጣ እንግዲህ ናቲ አብረን ምን እንደሚል እናየዋለን ማለት ነው። ይግቡ ሞነሽ ነው ዛሬ ሞነሽ ነው። አይ ደስ የማይል ስሜት እያየሁ ነው። አንተ ደግሞ ደስ የማይል ስሜት ፊልም እያየሁ ነው። እባክህ ምን ደስ የማይል ግን የሆነ ነገር የምናወራበት አለ። ምንድን ነው የምናወራው? የሆነ ነገር የእኔ ቆንጆ ምንድን ነው ዛሬ ሻርፕ ለብሰሽ ምናምን ሙሽራ መሆን አማረኝ። በቤት ነው ምንድን ነው ዛሬ ቆንጆ የቤት እመቤት መስለሽ ቆንጆ የቤት እመቤት መሆን አምሮኝ አንቺ የምር በጣም ጀዋል። የምር ግን ቁም ነገር ማለት ነው ማራ ነኝ። ምንድን ነው ምኑ ይሄ የለም የኔው አለ የኔው ይበቃ ነበር እንዴ እንተ መሰለኝ። ያንቺን እኮ የት ነው ግን ሄደው የወሰደው እኔ ምልክ አይ ቁም ነገር ማለት ነው። እሺ በሪያደን ምናምን ላርገ እንደከሰነ መጋባት ይፈልጋል እንደገና ምን አይነት ጥያቄ በዚህ ሰዓት ተገቢ ነው? ይሄ ችግር አለው እንዴ? ውዴ ምን አለ መሰለሽ በዚህ ሰዓት ማለት ነው ትንሽ ጊዜ ታገሽና ከሆኑ ሰዓቶች ጋር ጊዜ በኋላ አስተካክለን ፕሮግራም እናደርጋለን ማለት ነው። ስለዚህ ግን አሁን ባለው ሁኔታ ላይ ሊሆን አይችልም። ታገሽ የተወሰነ ጊዜ ምክንያቱም በቃ ከፋሲካ መሆን አንችልም። አይ የባባ ክርስትና ወቅት አብሬ ለማድረግ አስቤ ነበር። እሱማ አስበንበት ነበር። ያው ጦርነቱ ምናምን ያንተን ቤተሰቦች መምጣታቸው አሉ ምናምን በአንዳንድ የተለያዩ ምክንያቶች እንዲራዘም ማለት። ስለዚህ ምንድነው ዛሬ ድጋሜ ደግሰን ዛሬ እናድርግ ብትይው ሊሆን አይችልም። ምንድነው ሁሉም ነገር በእቅድና በፕሮግራም ነው የሚሆነው የኔ ቆንጆ። ስለዚህ እንግዲህ ሊደብርሽ ይችላል። እኔ ደግሞ እስከ ፋሲካ ለፋሲካ እንዲሆን እንፈልጋለን። ወደ ፋሲካ መሆን አይችልም። አንቺ ደግሞ እየነገርኩሽ እያወቅሽ ሁሉ ነገር እያወቅሽ ለፋሲካ መሆን አይችልም። ስሚ በአንዳንድ ነገሮች ምክንያት ይራዘምና የሆነ ፕሮግራም አስይዘን የሆነ ሰዓት ፕሮግራሙን እናደርገዋለን። ስለዚህ ግን መታገስ አለብሽ። የግድ ዛሬ ካልሆነ እኮ ሊሆን አይችልም። ውድ ደግሞ 7 ዓመት ውል አንድ ቀን ካልበራለኝ እንዴት የሚያደርግ የሚባለው ነገር እንዳይሆን። ምክንያቱም እስካሁን ድረስ አብረን እየኖርን ነው አይደለም?
በወቅቱ ስራ ማስቀደም ስለነበረብን አጭር የቀለበት ፕሮግራም አድርገን ህይወታችን እንድንመራ ሆኗል አይደለ? ግን ሰርግ አለማድረጋችን የሚጸጽትሽ ከሆነ ደግሞ ትንሽ ጊዜ ታገሽ። አንዳንድ ነገሮችን ካስተካከልና ስራ እንስራ። ቅድሚያ አንዳንድ ነገሮችን ካስተካከልን በኋላ የሆነ ነገሮች ከተስተካከሉልን በኋላ ምን ችግር አለው? እንዲህ የወባ እኮ ክርስትና ጊዜ እኮ አስበንበት ነበረ። በሬ ሁሉ ላርደን ምናምን ቤተሰብ ምናምን ነገር እንትልን ነበር ማለት በቃ በሰላም እጦት ምክንያት ነው የቀረ ያ ነገር እና ያን በዛ እኮ ማስተካከል እንችላለን። አሁን እንዲገኝ ወደ አሁን ላይ መሆን አይችልም። አንዳንድ ነገሮችን ለምን አትረጅም? ምክንያቱም አሁን ይሄ ነገር የጠየቅሽው ጥያቄ ማለት የሚቀር ነገር አይደለም። ልክ ነሽ። እንደ ሴቶቹ ቬሎ ለብሰው በቃ ብዙ ነገሮች ፕሮግራም ቤተሰብ ከእናት ከአባት ምናምን ፕሮግራሞች ተደረገው ምናምን ተመርቆ ሰርግ ማስረጉ ማንም የሚጠራ የለም። ግን ምንድን ነው አንዳንዴ የምናስባቸው ነገሮች አሉ። እነዛ ነገሮች ይሳካሉ ብለን የምንጠብቃቸው ነገሮች በደንብ እውነት ስላልሆኑልን እነዛ ነገሮች ደግሞ ወደኋላ ተመልሰን አንዳንድ ነገሮች ማስተካከል ስላለብን በዛ ምክንያት እንዲራዘም ማድረጉም ደግሞ ክፉ አይደለም። ስለዚህ ደግሞ እንዳይከፋሽን ይወድ ሰርግዛ ሰርግን ማለት ነው እንደ አዲስ ነገር ባባ ደግሞ ማለት ነው ያኔ የኔ ሚዜ ይሆናል። ስለዚህ አድርግ ይበልጥሽ የኔ አጃቢ የሚሆነው ባባ ነው። ሱፍ ምናምን እንደኔ ተመሳሳይ ይለብሳል። ከኔ ጎን ሆኖ የኔ አባት አብሮ ከኔ ጋር እንትን። ስለዚህ የኔ እናት ምን አለ መሰለሽ አሁን ታገሽና ከተወሰነ ጊዜ በኋላ ፕሮግራም አድርገን እንደ አዲስ አገባሻለሁ። ታገቢኛለሽ? ጥያቄ ማዘርሽ ፊት ታገቢኛለሽ? እንዴ እናቴን ጉዳስና እንደዛ ነው ተባርቀን ሁላችንም እንደዛ ነው የምፈልገው። እሱን ማንንም አይጠላም እኮ እሱ ግዴታ ነው መሆን ያለበት ነገር ነው። ምክንያቱም ለአንቺ ክብር ምንም ነገር ሊደረግ ይችላል። የኔ እናት እወድሻለሽ። ነስኪ ሳሽ ብቻ መሰለኝ ፍላጎቴን እየሞላ እንጂ ፍላጎቴን እየሞላ ነው። ደግሞ የምፈልገው በቃ ለፋሲካ ነው። እሺ ምን ልሆን እኔ? በቃ የፋሲካ እንገባ። መሆን አይችልም አልኩሽ እኮ። ምንድን ነው ውዷ? መሆን አይችልም። እኔ እኮ ላስረዳሽ ነው የሞከርኩት ግን አልረዳኛልሽ። ድጋሜ ጠርም ልጠብቅ ነው በሚቀጥለው ዓመት ጥር እንዴ? እስከዛ ድረስ ምን ይታወቃል ማለት ይዛሬ እንጂ ነገ ማን ያውቃል? ምን ማለት ነው እንዴ? ድጋሜ ልጅ የምትመጣበት ክርስትና ሲሆን ይዘን ምን ችግር አለው? ለክርስትናው ቬሎ አስለብሼ አንቺና ሚጣን በዛው እንዳራለን። ምን ችግር አለው እንዴ? ሁለተኛ ባባ ከኔ ጋር አንቺ እሷ ካንቺ ጋር ሆነ ቤታችን ይደምቃል። እንደውም በዛው አጋጣሚ ነው የምፈልገው እንጂ ደግሞ አይሰራታል። የምር አሁን እኔ አስረድቼሻለሁ። አልረዳኝ ካልሽ ደግሞ ሌላ ጉዳይ። ምን ጉዳይ አስረዳሁሽ አይደል? እናት ምክንያቱም ብዙ ሀሳብ አለብኝ ያላስተካከልኳቸው ብዙ ነገሮች ላስተካክላቸው መጀመሪያ ቀን ከዛ በኋላ ፕሮግራም ማድረግ ይችላል። ምንድን ነው? እሺ በቃ አውቄ ነው ማለት ያው ማድረግ እንዳለብን ሁለታችንም አስበንበታል፣ ወሰንበታል። ግን በፋሲካ ምናምን ቀን አልወሰንኩም። ግን ተመልካቾቻችን ያው አንድ ቀን እግዚአብሔር የፈቀደ ቀን ማለት ነው አንተም ሱፍ ለብሰህ እኔም ቬሎ ለብሼ ታገቢኛለሽ ወይ ብለህ ፈርክክ ብለህ ምናምን ነው በቃ እንደገና የምንጋባው። ምክንያቱም ብዙዎች ለእውነት ለምናገር ብዙዎች አውጥተሃል የዛን ሰዓት የቀለበታችን ፕሮግራም ግን ደግሞ ያን አልተዋጠልኝም። ምክንያቱም ቤተሰብ ምናምን ብዙም የተጨመረ ሰው የለም። የተወሰኑ ሰዎች ናቸው የነበሩት። በዚሁ በቅርብ የነበሩ ሰዎች ናቸው ያሉት። አዲስ አበባ ስለነበር ማለት ነው። ገጠር የነበሩ ቤተሰቦቻችን አልተገኙም እና በሬያችንን አቅደን ምናምን በቃ በሰፊው ደግሰን በቅርብ እንደ እግዚአብሔር ፈቃድ በቅርብ እንግዲህ ያው ቬሎ እና ሱፍ ለብሰን ብቅ እንላችኋለን ለተመልካቾቻችን። እስከዛ ድረስ ግን እናንተ በቃ እናንተን ድጋፍ እንፈልጋለን። ላይክ፣ ሰብስክራይብ፣ ኮመንት እያደረጋችሁ እስኪ ፍላጎት ካላችሁ በቬሎ እና በሱፍ እሱና እንደ አዲስ ተጋብተን ማየት ከፈለጋችሁ እስኪ ኮመንት ጻፉ፣ ላይክ አድርጉ። በቃ የመሰላችሁን አስተያየት እስኪ አስቀምጡልን ቤተሰብ። በዛ አጋጣሚ ግን ካሜራ መደቀኑን አላወቅኩም። ሞር ይሄ ነገር ምንድነው? በምን እንይዘዋለን? ይሄንን ቪዲዮ በምን ልንይዘው እንችላለን? ፕራንክ ነው? አስገራሚ ነው? አዝናኝ ነው? እኔ የግል አልገባኝም። ግን ምንላችሁ ፈልጌ ነው። በዛ አጋጣሚ ውድ ፋሚሊዎቻችን ቪዲዮአችንን ላይክ፣ ቻናሉን ሰብስክራይብ በማድረግ
እኛ እንድታበረታቱ እንፈልጋለን። ሞር ጀማሪዎች ነን፣ ግን የምንኖረው ላይፍ ደግሞ እዩት። የምታዩት ነገር ነው። እኛ ደግሞ ከዛሬ ነገር ማሻሻል እስካለብን ድረስ በምትችሉት መንገድ ለእናንተ የሚጠበቅባችሁ ላይክ፣ ሰብስክራይብ፣ እንደገና ደግሞ ቪዲዮን ማየት፣ በቃ ሌላ ነገር የለውም። የእናንተ እርዳታ ሊሆን የሚችለው ይሄ ነው ጋይስ። ይህን ስታደርጉልን እኛ ስንለወጥ ደግሞ እንደ አንድ ኢትዮጵያዊ እናንተም ደስተኛ እንደምትሆኑ ተስፋ እናደርጋለን እና እናመሰግናለን። ግን ያው ቪዲዮውን ከሪከርድ መደረጉን አላየውም ነበረ። ድንገት ነው ወደ ምሳ እንደመጣሁ ነው የተደረገው እንደዚህ። ግን ደግሞ ይሄም ለክፉ የሚሆን ጥያቄ አይደለም። ፌር የሆነ ፍትሃዊ የሆነ ጥያቄ ነው። ጥያቄውም ነገር መልስ ያገኛል። ምክንያቱም ሰው ወደ ትዳር ዓለም ሲገባ በመጀመሪያ ደረጃ ማድረግ ያለበት ነገር አለ አይደለ? የሰው ልጅ ቃል ኪዳን መፈጸም አለበት። በቃ አብሮ መኖር በሚጀምርበት ታይም የቀለበት ወይም ቃል ኪዳን ሊኖረው ይችላል። እኛ ደግሞ ያደረግነው በወቅቱ እሷም እኔም አብረን መኖር በምንጀምርበት ታይም ድንገተኛ ነው። ሰው ይወስናል። ከወሰነ በኋላም ደግሞ እሷና እኔ ቀጥታ ወደ ቀለበት ፕሮግራም ሄድ ነው። ትልቅ ፕሮግራም አላደረግንም፣ አልደገስንም፣ ቤተሰቦቻችን አልተገኙም። አንድ ጓደኛዬ ሞር በቃ እንደዛ አድርጌ ሰርፕራይዝ ነው ያደረኳት። ቀለበት አድርጌ አደረኩ። በቃ ኖርማል በዛ ጊዜ እንደዛ ሆነ እና ጋይስ ነገ ደግሞ እኛ ምን አስበናል መሰላችሁ? ኦልሞስት የሚቀጥለው ዓመት እንደ እግዚአብሔር ፍቃድ ጥር ወር እሷና እኔ እንደ አዲስ ሽማግሌ ተልኮ ቬሎ ለብሳ ሱፍ ለብሼ ታገኛለች ጥያቄ እንደምናደርግ ታውቃላችሁ። ፕሮግራም ልናደርግ ነው ባይዞ በእናንተ ፊት ማለት ነው። ግን እሱ ስናደርግ የእናንተ እገዛ ያስፈልገናል። አሁን ባለነው ሌቭል ሳይሆን የተሻለ ሌቭል ይኖረናል በሚል ተስፋ ማለት ነው እና እሱን እንድታግዙን በዛ አጋጣሚ የእኛ ደስታችን የእናንተም ደስታ እንደሚሆን ተስፋ አድርጋለሁ። እናመሰግናለን። እንወዳችኋለን።